ዳግም ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ቆይ አንቺ ችግርሽ ምንድን ነው? ዳግም ገለሹ ነበር እኮ። ህይወቴን ስለተረፍክልኝ አመሰግናለሁ። እያስተዋልሽ ሁሌ እኔ ላልኖር እችላለሁ። እሺ እና ዳግም እቺ ደንባራ ናት። ና እንሂድ። አዎ ደህና ነኝ። እቺ መንቃራ ደግሞ ምንድነው የምገለምጥሽ? ኪራ እባክህን። ፍቅር እርግጠኛ ነሽ ደህና ነሽ? አዎ ደህና ነኝ። እማዬ ደግሞ ለትላንትናው አመሰግናለሁ ብላለች። እውነት ተሻላት? አዎ ደህና ናት። ስራ ሄዳለች። ሲመስለኝ ፀሐይ ላይ ስለምትቀመጥ ነው አይደል? አዎ እንደዛ ነው። ፍቅር ውሃ ወይ የሆነ ነገር ልግዛልሽ? አይ አመሰግናለሁ። ወደ ግቢ ቶሎ መሄድ አለብን። ግን እኮ አንቺ ነሽ ቀስ ብለሽ የምትራመጂ። አዎ እሺ እፈጥናለሁ። እሱን አትስሚው። ከፈለግሽ መቀመጥ እንችላለን። አንተ ከፈለክ መሄድ ይችላል። አይ ሁላችንም አብረን ብንሄድ ይሻላል። ትናንት እኮ አንድ ነገር እሰጥሻለሁ ብዬ ረሱ። ምንድን ነው? አይ ቤት ስትሄጂ አምጥተሽ። እሺ ሰሚኛለሽ? እንድትቀይሪኝ እፈልጋለሁ። ምኑን? የፕሮጀክት ግሩፕ። ለምን? እኔ እያለሁ ከዳግም ጋር ማንም ሴት አትሆንም። ሳምሪ አልገባሽም እንዴ? እኔ አይደለሁም ከሱ ጋር መሆኑን የመረጥኩት። በቃ አስተማሪው ነው ሁላችንንም ግሩፕ የመረጠው። ገባኝ። ግን ደግሞ ሁለታችን እንደተቀያየርን ሄደን እነግረዋለን። ሳምሪ አሁን ላይ ማተኮር የምፈልገው አሳይመንት ላይ ብቻ ነው። የሚቻል ከሆነ ሄደሽ መጠየቅ ትችያለሽ። ጥሩ። ኡፍ ለደቂቃ እንኳን ጥሩ አየር መተንፈስ አይቻልም እንዴ? አታስብ፣ ጓደኛ ነግራኛለች። የሚቻል ከሆነ ቀይራታለሁ። እኔ ካንተ ጋር ጉዳይ የለብኝም። የምታወሪው ነገር አልገባኝ። አንተና እሷ አንድ ላይ አሳይመንት መስራት እንደምትፈልጉ ነግራኛለች። እኔ ስለሱ ላወራ አልመጣሁም። እና ምን ነበር? ጠዋት ተፈጥሮ የነበረው ነገር በጣም አደገኛ ነው እና ራስሽን ጠብቂ። አውቃለሁ። በድጋሚ አመሰግናለሁ። ጥሩ። አሁን እኔ ተራ ይመስለኛል። እንዴት? ደህንነትሽን ለመጠየቁ ነው። ገባኝ። ደህና ነሽ? ደህና ነኝ። ያን ያህል እኮ መጨነቅ አይጠበቅብሽ። እንዴት ማለት? ቅድም አስፋልት ሲሻገር እያየሁሽ ነበር እና ሀሳብ ውስጥ ነበርሽ። በእርግጥ ሁላችንም የሚያስጨንቀን ነገር አለ፣ ግን ራሳችን እስክናጣ መሆን የለበትም። ልክ ነህ፣ ግን አንዳንዴ መቆጣጠር አንችልም። እንችላለን እንጂ ሁሉንም ነገር ለፈጣሪ በመስጠት ደስተኛ መሆን እንችላለን። አመሰግናለሁ። ቆይ ግን አንተ ልጅ የምር ጤነኛ ነህ? አይደሉም። በፍቅር ልሙት። ስማኝ፣ ልጅቷ ወደኛ እየቀረበች ነው። እንድትርቀን ትፈልጋል? እኔ ስሜቴን ተናግሬ እንዲወጣልኝ ነው የምፈልገው። እንዳንተ ቦቅበቅ አይደለም። እባክህ የራስህ ጉዳይ። ግን እመነኝ፣ ይህ ነገር ከኛ ያርቃታልሽ። ፈሪ ነሽ አንተ። እየወደድካት እንደማትወዳት ለምንድን ነው የምታስመስል? ኪራ እባክህን ተረጋጋ። በላካደ አልወዳትም። ለእሷ ስሜት የለኝም ብለካል። አንተ እንድታጣት ስለማፈልግ ብቻ ስሜትን ትደብቃለህ። እኔ ደግሞ እንዳንተ አይደለሁም። እሺ ስሜቴን ተናግሬ የምትለኝን እሰማለሁ። ኪራ እንዴ የሁሉ ለፍቅር ነው? ጅሎች። ምንድነው? አንተ ለፍቅረኛ ካትጣላ ማለት ነው? እኔ ማንንም አልወድም፣ ማለቴ ከራሴ ውጭ። አትቀልድ። ያቺ የልጅነት ጓደኛም በእግር በፈረስ የምታስፈልጋት ስለምትወዳት አይደል? አሁን ስለ አሳይመንቱ ጉዳይ እናውራ። ካንተ ጋር እንሰራለን። ለቲቸር ነገ እነግረዋለሁ። እሱንማ ሰማሁ እኮ። ያቺ አቃጣሪ ነገረችህ? እኔ ጠይቂያት ነው። ምን ነው አንተም ከአድናቂዎቿ መሀል አንዱ ነህ እንዴ? እሷን? አይ ያን ያህልማ ከደረጃ ዝቅ አታድርጋት። ጥላቻም እኮ ወደ ፍቅር ይቀየራል። እኔ ጠላት አለው መቻልኩኝ።
እና ምንድነው? ሺዝ ናት ማይ ታይፕ። እሺ ምን አይነት ሴት ትመቻለች? እንሂድ። እየጠየቅኩ መች መለስክልኝ? የተጠየቀው ሁሉ እኮ አይመለስም። የፍቅርና እኔ ልጅ እንዴት ነህ? ደህና ነህ? አለ እንዴት ነህ? አለ ተሻለ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ተሻለዎት አይደል? ደህና እኮ ነኝ። አሁን አታየኝም? ቁልጭ ብዬ ቁጭ ብዬ። ትናንት አብረህ የመጣኸውስ ጓደኛክ? እሱ ገና ኮሌጅ ነው አልመጣም። ለዛ ነው። ፍቅርም ገና አልወጣችም ማለት ነው? መውጫ ሰዓቷ ገና ሆኖ ነው? ትመጣለች። እኔ ቶሎ ስለወጣው። አደራ ልጄ፣ ፍቅር ታላቅ ወንድም የላትም የሚጠብቃትም የለ። እሺ መወለድ ቋንቋ ነው የኔ ልጅ። አደራህን ልጄን ጠብቅልኝ። ኧረ አታስቢ፣ ችግር የለውም። ሲጀመር እሷ ማንም ላይ የምትደርስ ልጅ አይደለች። አንዳንድ ሳትደርስባቸው የሚደርሱብህ ተንኮለኞች አሉ። ለዛ ብዬ ነው። እሺ የኔ ልጅ። እሱስ ልክ ነሽ የኔ ልጅ። በወሬ ጠመድኩ አይደል? የያዝኳት ምሳቃለች። እስቲ እሷን ቅመስ። አይ በልቻለሁ። እውነት ማሚ በልቻለሁ። በቃ እንዴ የኔ ልጅ እንደዛማ አይባልም ወይ ተገቢ እንዴ! ኧረ አይባልም የኔ ልጅ አይባልም። እንዴ የእናት ጉርሻም ይባላል እንዴ? ኧረ አይባልም አይባልም የኔ ልጅ። ትንሽ እኮ ናት። እንደው ለነገሩ ነው ያስኳት። የእናት ጉርሻ እምቢ አይባልም። እሺ ድግ በልብላልኝ የኔ እናት። ደግሞ ይጣፍጣል የእናት ጉርሻ አይደለ? በጣም የሚገርም ነው። እንዴት ነሽ እማዬ? እሰይ አንዱ ልጅ መጣ። እንዴት ነህ? ሰላም ነው? ደህና ነህ? አለሁ። እሰይ እኔ ልጅ በል የደረስክባትን ላጉርስ የኔ አባት። የኔ ልጅ ብላ እስቲ። እኔ እኮ የጠፋችሁ እያልኩኝ የኔ ልጅ ያን ሁሉ ዕቃ ሸጣችሁልኝ ቤት በኩል ላመስግናችሁ እያልኩ። ኧረ እኛ አልጠፋንም እማዬ። በሉ ብሉ እስቲ ብሉልኝ የኔ ልጅ። እሱማ የሁሉ ነገር እኮ መከራ ነው። ሆዱን የሚጠላ ማን አለ ብለህ ነው የኔ ልጅ? እጅ የሚያስቆረጥ ምግብ እማዬ በጣም ነው የሚጣፍጥ። እንኳን ጣፈጠህ የኔ ልጅ። አንተ ሳትበላም እንደ የኔ ልጅ እባክህ ብላ። ና የቀረውን እሱ ይብላ፣ እኔ ይብቃኝ። ኧረ እኔ በልቼን እኮ የመጡት ትልቅ የኔ ልጅ እባክህ። እኔ አባት መች በላህና አሁን አይደል የመጣኸው? እዛ በልተናል እኮ። በሉ እንግዲህ ሌላ ጊዜ ቡና አፍልቼ ቤት እጠራችኋለሁ። እሺ የኔ ልጆች። ኧረ ችግር የለም እኮ እማዬ። ሳያችሁ በጣም ጥሩ ልጆች ነው የምትመስሉት። ልጄ ብቸኛ ናት። አደራችሁን እሺ። ልጄን አደራ። እንደው አንድ ልጄ ናት። ኧረ ችግር የለም እማዬ አታስቢ፣ እኔ አለሁላት። በሉ ተነሱ፣ ወደ ቤት ሂዱ። ፀሐዩ በጣም ኃይለኛ ነው፣ ያቃጥላችኋል። እሺ የፍቅር እናት ደህና ሁኑ። ደህና ሁኑ እማዬ። እሺ ደህና ሁኑልኝ። እሺ እሺ አባቴ። እሺ ጭራሽን ብለህ እናትዬው ጋር ደጅ መጥናትም ጀመርክ። ምን ለማለት ፈልገህ ነው? በዚህ ጋር እያለፍኩኝ ትላንትና አሟቸው ስለነበረ ልጠይቃቸው ብዬ ነው። ኧረ እባክህ ሌላ ሲላ ይኸውልህ ድንበርህን አትለፍ። ምን አይነት ነው ሲያስጠላ። ሰው እንዲህ ነው ዘላለም አለሙ የሚያስመስል። ኧረ በስላሴስ ዛሬ ግቢ ውስጥ አይቼ ነበር። አዎ መጥቼ ነበር። ምን ነው? ከማን ጋር እንደሆነ አትጠይቀኝ። ዛሬ ኳስ ጮታላችሁ አይደለ? እኔ ልንገርህ፣ ከፍቅር ጋር ቁጭ ብለህ እያወራ ነበር። እኔ አልጫወትም፣ አልመጣም። በቃ በኋላ እንገናኝ ኪራ። ቆይ ግን ከፍቅር ፍቅር አልገባኝም። ፈልጌ አይደለም ግን የሆነ ሴጣን ሹክ የሚለኝ የሆነ ነገር አለ። እንዴ ከሞት እኮ ነው የተረፈችው እና ፈጣሪ እንኳን አተረፈሽላት አይገባ። ግን አልዋጥልህ እያለኝ ውሃ ጠጣበታ። ባልና ሚስት ከአንድ ባህር ይቀዳሉ ሲባል ነው የማውቀው። ጓደኛ ከአንድ ባህር ይቀዳል? ደግሞ ምን ማለት ነው? ያንተና የሄሌ ባህሪ አንድ አይነት ቁርጥ። ሰው እንዴት ነው እየወደደ አልወደድኩም እያለ የሚያስመስለው? እንዴት ነው ድርቅ የምትሉት? አሁንም ስለ ፍቅር ጉዳይ ነው? እኔ ከእሱ ውጭ ምንም ጉዳይ እንደሌለኝ ታውቃለህ። በልበል በቃ በኋላ ኳስ ሜዳ እንገናኝሽ። ደግሞ እኔ ምን ይባላል? እሺ ምንድን ነው እንደዚህ ያስቸኮልሽ ጉዳይ? ጉዳዩን ስታውቀው አንተ ነው የምትቸኩለው። እሺ ምንድን ነው? የልጅነት ጓደኛን ሳላገኛት አልቀረም። እየቀለድሽ አይደለም አይደል? አዎ ጉዳዩን ለአንዷ ጓደኛዬ ነግሬያት ነበር እና ካንተ ካልካት ልጅ ጋር የምትመሳሰል ልጅ አግኝታለች። እውነት? በጣም ጥሩ ነዋ።
እሺ አድራሻውን ነግራሻለች? የት ነው? አዲስ አበባ እንዳለች ነግራኛለች። አረ ሳምሪ እየቀለድሽብኝ አይደለም አይደል? እኔ ባንተ አልቀልድም። ብቻ ከጅማ መታ አዲስ አበባ እንዳለች ነግራኛለች። እሱም መጥፎ አይደለም። እንደውም የበለጠ ቀርቤ እንደሆነች ይሰማኛል። እቺ ደንባራ እዚህ ደግሞ ምን ታደርጋለች? እኔ እንጃ። አቺ እዚህ ምን አባሽ ታደርጊያለሽ? ቆይ እየተከታተልሽ ነው? አረ በጭራሽ ስራ ካላቸው ብዬ ለመጠየቅ ነበር የመጣሁት። ምን እንዲህ እየተደናበርሽ ነው ስራ እንዲሰጡሽ የምትፈልጊው? ለነገሩ ልክ ነሽ። እንዲህ እየተደነባበርኩ እያዩኝ ሊቀጥሩኝ አይችሉም። ከጨረሽ እንሂድ። የተመታች መጣችና ሙዴን ከነተች። ኡፍ ተነሽ፣ ወደ ቤት እንሄዳለን። ተነሽ ነው የምልሽ። ተነሽ፣ ወደ ቤት እንሄዳለን። ምንድነው? በቃ እሱ ለቤት ነው የምነግርሽ። ተነሽ፣ ተነሽ፣ በቃ ምን ሆነሽ ነው? ነገር እንሄዳለን። እማዬ አቁሚ። ምንድነው? ምንም በቃ እቤት እነግርሻለሁ። ምን እንደተፈጠረ ንገሪኛ መጀመሪያ። ዝም ብለሽ እንሂድ አልኩሽ አይደል እንዴ? በቃ እኔ ቤት እነግርሻለሁ አልኩሽ እኮ። ንገሪኝ። አሰሚም አንቺ ልጅ እቤት እነግርሻለሁ አልኩሽ። ንገሪኛ። ምንድነው የሆንሽው? የጅማዎቹ እናቷ አለኝ እዚህ መጥተዋል። ምን? ማን ነገረሽ? ሰማሁ። በቃ ነይ። ትምህርት የሚባል ነገር የለም ከዚህ በኋላ። እማዬ አታደርጊውም። እኔ በመሸሽና በመፍራት መኖር ሰልችቶኛል። ገባኝ ገባኝ። በቃ ነይ። እሺ አሁን ወደ ቤት መሄድ አለብን። ይምጡና ፊት ለፊት ይጋፈጣችኋለሁ። አንቺ ስለምን ትሸሻለሽ? ቆይ እኔ ምን አጠፋው? ምንም ነገር አላጠፋሽም ልጄ። ምንም አላጠፋሽም። አንቺ ምንም ነገር አላጠፋሽ። እማዬ እኔ ትምህርቴ መቼም አላቆምም። የፈለገ ነገር ይምጣ ራሴን አልደብቅም። አላሳዝንሽም የኔ ልጅ? ከልጅነት እስከ እውቀት አንቺን ለማሳደግ እንዲህ ስለፋ ኖሬ ከእጄ ሲነጡሽ ዝም ብዬ ልኝ የኔ ልጅ። እኔ ምንም ጥፋት የለብኝም። በቃ እንደማልፈልግ ነው የተናገርኩት። ይሄ ጥፋት አይደለም። እውነቱን እነሱም ያውቃሉ። ይቅርታ ግን እናቴ፣ እኔ ከነሱ እየተደበቁ መኖር ሰልችቶኛል። እሺ በቃ የኔ ልጅ እቤት ገብተን እናውራ። መንገድ ላይ አንጨቃጨቅ የኔ ልጅ። አንተ የምር ተጣላኝ? አይ ትንሽ እኮ ስሜቴ ስለነበርኩ ይቅርታ። ትንሽ? አዎ ምን ላድርግ? አንተም ትዋሻለህ። ደጋግመህ ለእሷ ስሜት እንደሌለ ታስመስላለህ። እባክህ ተወኝ በቃ። የራሱ ጉዳይሽ። ቀስ፣ አንድ ወደ ውስጥ አንድ ወደ ውጭ ተንፍስ። ዞር ወደዛ። አንተ ማን ስለሆንክ ነው እንደዚህ የምነካኝ? እሱ ይገርምሻል። በቴስታ እንዳልሽሽ። ተረጋጋ። ይሄ ሁሉ ለፍቅር ነው ማለቴ? በፍቅር ምክንያት እንዲህ የምትሆነው? ቆይ ምን ፈልገሽ ነው? በጣም ቀላል ነገር። አሁን ቲሸር ጋር እንሂድና የአሳይመንቱን ግሩፕ እንደተቀያየረ እንነግረዋለን። አንተ ከፍቅር ጋር፣ እኔ ደግሞ ከዳግም ጋር። እኔም ከአንቺ ጋር እንዴት እንደምሰራ ጨንቆኝ ነበር። እባክህ ወዲያ አታብዛ። ና እንሂድ። ምን ሆነሽ ነው? አስተማሪውን እምቢ አለ። እና ይሄ ምን ነው የሚያናድደው? ደግሞ ካልገባሽ እኔ ያስረዳሻለሁ። አልገባህም? እኔ ከእሷ ጋር እንድትሰራ አልፈልግም። በቃ በያታካብጂ ነይ ማኪያት ልጋብዝሽ። እኔ እኮ ያናደደኝ ካልጠፋ ሰው ከዛ ኪሩቤል ከሚባል ደደብ ጋር እኮ ነው ያደረጉ። ኪሩቤል ሁሉንም ነገር በቦክስ ለመፍታት የሚሞክር ግን አታስቢ፣ ከሴት ጋር ይደባደባል። ደግሞ ከኔ ጋር የምትሰራው ልጅ ዛሬ አልመጣችም። እንደለመደባት ስትደናበር አንዱ ቦታ ተደፍታ ነው የሚሆነው። እሱ ደግሞ ይሞክራል። ምን ልትሆኝ? እሱን አሳያለሁ። ነይ እሺ፣ አሁን ተነሽ። እንዴ ቆይ ሲሆን ቆይ ለምንድን ነው ትምህርት ያልመጣችሁ? እኛን ለማየት ይሆናል። እኔ ግን የሆነ ነገር እንደተፈጠረ ይሰማኛል። አላውቅም። ስማ የእናቷ ስራ ቦታ እንሂድ እንዴ? መሄድ ትችላለህ። ኧረ አንተ በቃ አታምር። ይቅርታ አልኩህ። አንዴ ምን ሆነ ነው? እኔ ከፍቅር ለመራቅ ወስኛለሁ። ራስህን ቻል። መልካም እድል እመኝልሃለሁ። እሺ ለእኔ ስትል? እኔ ውሳኔን ወስኛለሁ። አይ እንዴ ምን ሆነሃል? ራሴን ትንሽ ያዘ።
እሺ ተረጋጋ ኪራ፣ በቃ እንሄዳለን። እውነት እየቀለድክብኝ ነው። በቃ እንሄዳለን ብላ እንሄዳለን። ና እንሂድ። እሺ ኪራ አያ ማንም የለም እኮ ነገር ተፈጥሯል ማለት ነው። አሟት እንዳይሆን ነው ብለህ ነው? ታዲያ ቤታችሁ ሄደን እንጠይቃ። ሰው ቤት ደግሞ ሄደን ምን ልንላቸው ነው? ያው ዛሬ ክላስ ስላልመጣች ምን ሆና ነው ምናምን ነገር ብለን እንጠይቃለን። እሺ ግን አንተ ሄደን የሆነ ቦታ ሆኜ እጠብቃለሁ። ችግር የለም ና እንሂድ። ማን? ውይ እኔ ልጅ አንተ ነህ እንዴ? አዎ እንዴት ነው? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እኔ አዎ ፍቅር እኮ ክላስ ስቀር ምን ሆና ነው ብዬ ነው። ደህና ናት የኔ ልጅ። አሁን ተኝታ ነው እንጂ ታገኛት ነበር የኔ አባት። አይ በሰላም ከሆነ ጥሩ። ክላስ አሳይመንት እየተሰጠን ስለሆነ እንዳቀር እንድነግሯት። እሺ የኔ ልጅ ጠያቂ ያሳጣ። እሺ ሰላም ይበሉልኝ። በል እሺ የኔ ልጅ መምጣትን እነግራታለሁ። እሺ እሺ ሰላም ይሁን። በል ቻው የኔ አባት ደህና ሁን። ምን አለች? ደህና ናት አለች። ጥሩ። ማዘር ደውላ እየጨቀጨቀችኝ ስለሆነ እንሂድ በቃ። እኔ ምርብኛል። ቆይ አንቺ ከማን ነው የምትደበቂው? አይመለከትህም። እውነትሽን ነው አይመለከተኝም። ግን ክላስ ለምን ቀረሽ? ከሳምሪ ጋር ተመሳስዬብህ እንዳይሆን። እባክሽ አታካብጂ። ፕሮጀክቱን አንድ ላይ እንድንሰራ ነው። ነገ እመጣለሁ። ይቺ ጉደኛ ግን ከማን ነው የምትደበቀው? እኔ የምልሽ የኔ ልጅ አልሰማም አልሽ አይደለ? መቼም እንግዲህ በራስሽን ጠብቂ። አልሰማም ብለሻል። አትጨነቂ እማዬ፣ ፈጣሪ አለ። እሱ ስላለማ እኮ ነው የኔ ልጅ እስካሁን የኖር ነው። እንደ ሰውማ ቢሆን ኖሮ የኔ የለንም ነበር የኔ ልጅ። አትጨነቂ እማዬ፣ ያላንቺ ማን አለኝ? ስትጨነቂ እኮ ትታመሚያለሽ። ሁሉንም ያው ለፈጣሪ ሰጥቼዋለሁ። ለአንቺ የሚከላከልልሽ ወገን ዘመድ የለሽ የኔ ልጅ። ዘመዳችን ፈጣሪ ነው። በቃ ሳይረፍድብኝ ልሂድ። አንቺም ከሰዓት በኋላ ግቢ እሺ? ሰላም። ራስሽን ጠብቂ የኔ እናት። እባክህ የኔ መድኃኒዓለም እባክህ ልጄን ጠብቅልኝ። መከታ የላት ወገን የላት አባት ወንድም እህት የላት። ጠብቃት የኔ አባት እባክህ ልጄን ጠብቅልኝ። አንተ ልጅ ቆይ ልታብድ ነው እንዴ? ወይ ብታይ ማምታተን ማየትም ልከለከል እንዴ? እባክህ ልጅቷ እኛን ስታይ ኮንፊደንሷን ነው የምታውቀው። ይሄን ደግሞ በተደጋጋሚ አይቻልም። እባክህ አታስመስል። እንደውም ሂጅ አወራታለሁ። እሺ ምንድን ነው? የለችም። ነግሬህ ነበር አልሰማኸኝም። እሺ አሁን የት ሄደሽ ነው የሚባለው? በቃ ልጅቷን ብቻዋን ተዋት። እንዴ ጉድፈላ። እሺ ጠብቀኝ። እኔ ከማንም ጋር መቀራረብ አልፈልግም። በእኔ ምክንያት ሌላ ሰው እንዲጎዳም አልፈልግም። በቃ ተውኝ ተውኝ። ለምን ወንድሜ? ቆይ እኔን ለማን ጥለኸኝ ነው የሄድከው? ናፍቀኸኛል እኮ። ማን ነው? ወንድሜ ነው። ቆንጆ ወንድም አለሽ? ቢኖርማ በምን እድሌ። ግን የለም ዳጊ፣ ወንድሜ ሞቷል። በአንድ በተረገመች በሴት ፍቅር ነው የሞተው። በጣም ይቅርታ አላወቅኩም ነበር። ምንም ችግር የለውም ዳጊ፣ ወንድሜ በጣም ናፍቆኛል። አይዞሽ፣ ተረጋጊ። በቃ እንዴት እስካሁን ግን አልነገርሽኝም?
ያን ያህል አስፈላጊ አይደለም። በድጋሚ በጣም አዝናለሁ። ምንም አይደለም። መታጠቢያ ቤት መሄድ አለብኝ። አሁን መስራት እንችላለን? አሁን ጥሩ ሰዓት አይደለም። ሳምሪን ብቻዋን መተው አልችልም። እሺ መቼ? ማለቴ የተሰጠኝ ጊዜ አልቋል። በኋላ እዚሁ ጠብቂኝ። እኔ የምልሽ ደህና ነሽ? ግን ወደ ቤት የምትፈልጊልሽ? አይ እዚህ መሆን ነው ፈልገው። ካንተ ጋር ስሆን ሰላም ይሰማኛል። እሺ ነይ አየር እንቀበላ። እሺ ብናወራ ግን ደስ ይለኛል። እሺ ቆይ አንተ ግን ለፍቅር ትሞታለህ? እኔ እንጃ። እሱ ግን ሞተ። እሷን ማግኘት ማልችል ከሆነ አልኖርም ብሎ ጥሎ ሄደ። እሺ በቃ አሁን ጥሩ ስሜት ላይ ስላለሽ ስለሱ ማውራት የለብሽም። ከፈለግሽ ስለዛ አበባ ማውራት ይችላል። አበባ እንደምወድ ስለምታውቅ ነው አይደል? እኔም እወዳለሁ። ታዲያ ስጠኛ። ምን ልስጥሽ? ያንን አበባ ቆርጠህ ይቻላል። ይሄ ፈገግ ካስባለሽ ሌላም ጨምርልሻለሁ። አመሰግናለሁ። በቃ አሁን ደህና ከሆንሽ ወደ ቤት ሂጂ። እሺ እኔ ከፍቅር ጋር አሳይመንት እሰራለሁ። አይ እኔ ከእሷ ጋር ብቻህን ጥዬ አልሄድም። አትናከስም እኮ ሰው ናት። አይዞሽ። በቃ እኔ አትመቸኝም። እሺ አሁን ግን እሺ በይኝና ሄደሽ ቤት እረፍት አድርጊ። እሺ ካልክ እሺ። ቻው። ይቅርታ አስጠበቅኩሽ አይደለ? ችግር የለውም። እንጀምር። እንችላለን። ምን እየሆንሽ ነው? ዝም በል። ገባኝ። ከኪራ እየተደበቅሽ ነው? አዎ ዝም በል። ቆይ ፍቅር እዚህ አልነበረችም እንዴ? ፍቅርን ከሆነ እዚህ ተደብቃለች። አትረባም። እሺ ቆይ ፍቅር፣ ቆይ ካልፈለገች ለምን ታስገድዳታለህ? ሰማኛለህ? አፍን ዝጋ። እሺ ና ቶሎ ቶሎ ተራመድ። ካንተ እየሸሸች መሆኑ አይገባም? ለምን ከኔ? እባክህ ካንተ ብቻ አይደለም ሁላችንም እየሸሸች ነው። ወንድ አጠገባ ሲሆን ትረበሻለች። እንደውም አጠገባ ሲደርስ የማይረብሻት ብቸኛ ወንድ ዳግም ነው። እሱን ደግሞ በደንብ አረጋግጫለሁ። ኪራ የእውነት የምትወዳት ከሆነ ተዋት። ልጅቷ ከኛ እየሸሸች ከሀገር ልትወጣ እኮ ነው እኮ። ያጋሰስ ነው የማይረብሻት። ማይመስል ነገር አትወራሽ። የተደበቀችው ካንተ እንጂ ከዳግም ጋር ተቀምጣ እያወራች ነበር። በቃ የሚበቃን ያክል ነው። እሺ የሰሙክ። ይህ ልጅ ምን ላድርገው? ምን ሆኖ ነው? ምን አውቄለት ነው? ቆይ ግን አሳይመንቴ ከማን ጋር ነው? ኳሷን ጠይቃት። ግቢ ውስጥ ትመጣለህ አትማርም? ቆይ ምን እየሆንክ ነው? አልገባኝም። እባክህ አሪፍ ሙድ ውስጥ አይደሉም። አትጭቅጭቀኝ በቃ። ምን ነው ትላንትና ተሸነፋችሁ እንዴ? አዎ ዳግም የሚባለው ልጅ ልናቆም አልቻልንም። ዳግም ስንት ዳግም ታውቃለህ? ዳግም የኛ ክላሱ? አዎ ኳስ ደግሞ በጣም ነው የሚችለው። አዎ ሰምቻለሁ። ልዩ ታለንት አለ። እባክህ ልጁ በጣም ጎበዝ ነው። ብትሞት ይሻላል። እና ቀጣይ ጨዋታ መች ነው? ደግሞ በሱ ተሸንፈንማ ቆመን መሄድ የለብንም። ቀጣይ እኔ እገባላችኋለሁ። እባክህ እኔ ከዛ ቲም ጋር አልገባም። አንድ እንኳን ደህና ሰው የለም እኮ። አንተ ወንድ አይደል እንዴ? ገና ሳትገባ ነው የምትሸነፈው? ግባ፣ ግን ዳግም የሚያስቆመው ሰው የለም። ወደ ልምምድ እንሂድ። እኔ ደግሞ እሱን አስቆመዋለሁ። እሱም ሜዳ ላይ ብናየው አይሻልም? ወደ ልምምድ እንሂድ። እንሂድ። ደግሞ ተነሳብህ። ስትራመጂ እንደዚህ ፈጣነሽ እንዴ? ምን ፈለግ? አሳይመንቱን መች ይሰራል? እሱን ከማቃጠር በፊት ነበር ማሰብ የነበረብህ። እሺ ይቅርታ። ይቅርታ አልፈልግም። አንተም የራስን ሰርተህ ትመጣለህ፣ እኔም የራስን ሰርቼ እመጣለሁ። አውቃለሁ ተናደሽብኛል፣ ግን ላንቺ ብዬ ነው እንደዛ ያደረኩት። እንዴት ማለት? አንቺ እንደማትፈልጊው የመናገር ድፍረቱን ካጣሽ ምናልባት ስትደበቂ ሲያይ ይገባል ብዬ ነው። ለዛ ነው የነገርኩት። አሃ ጥሩ እንዳደረክ ነው የሚሰማ ማለት ነው።
አዎ ውሳኔን አልቀይርም። ይልቁ እንዳትዘናጋ፣ የራስን ሰርተ ነው። ሄሎ፣ ሰላም ነው? አለሁ። ማልበል ፍቅር እባላለሁ። የሽያጭ ሰራተኛ እንደምትፈልጊ ሰምቼ ነበር። አዎ፣ ግን በአካል ማየት ይኖርብኛል። ይቻላል። የት ልምጣ? አድራሻውን በስልክ እልክልሻለሁ። እሺ።